በሁሉም ክፍሎቿ የዘርፈ ብዙ ጸጋዎች ባለቤት የሆነችው ኢትዮጵያ የሰጡትን አብቅሎ ለፍሬ የሚያበቃው ለማፈሯ ለዘመናት የሚሰጠው ምርት እዚህ ግባ የማይባል ሆኖ ኖሯል። የውሃ ማማ የሚል ግዙፍ ስም ያሸከሟት ወንዞቿ ሚና ከስም ያለፈ ሳይሆን ቀርቷል። እነዚህንና ሌሎችንም የተፈጥሮ ጸጋዎችን በአግባቡ አለመጠቀሟ ብዙዎች እንደሚሉት ከተረጅነት ያለመላቀቋ ሚስጥር ነው። የዜጎቿ ከእጅ ወደ አፍ የሆነ ኑሮን የመግፋት አምርቶ ያለመበልጸግ ደግሞም ነገን አርቆ ያለማሰብ ሰበብ የሆነ የቤት ነገሮች መሸፈን አለብኝ ብዬ ስላመንኩኝ ጌጣጌጥ ነበር ምሰራው። ያው ከሰራተኛ የሰራው ነበር። ያው እኔ የሚያገኝና ልጆች ወኪን ደግሞ ቤተሰብ የሚያስተዳድሩ አይመጣጠንም። በጣም ዝቅ ያለና የወረደ ነው ሸራ ውስጥ የሚኖር ሰው። አሁን ይህ ታሪክ ሆኗል። በምግብ ራስን መቻል ከማብረት በላይ በሚል የኢትዮጵያ መንግስት በለውጡ አመታት ሲሰራ ቆይቷል። የከተሞች ምግብ ዋስትና ስትራቴጂ ቀርጾ በየደረጃው ስራዎች ሲከናወኑም ነበር። በተለይ ዜጎች ከተረጅነት ወጥተው ራሳቸውን ችለው ምርታማ እንዲሆኑ ለማድረግ ትኩረት ሰጥቶ እየሰራ ይገኛል። አጠገባችን ብዙ ጸጋ አለ ያላየ ነው ያልሰራንበት ያልተጠቀምንበት ያልተለወጥንበት። አሁን እንግዲህ ከተረጅነት ወደ ምርታማነት ብለን ሁሉም እጆች ሁሉም አእምሮች ሁሉም ጉልበቶች አገርን ለመቀየር እንዲሰሩ መንግስት እየሰራ ይገኛል። ድጋፍ ፈላጊ በኑሮ ዝቅተኛ የሆኑ ዜጎች በሙያና የሥራ ዕድል ተጠቃሚ እንዲሆኑ በማድረግ ተረጅነትን ጥለው ለራሳቸውም ለቤተሰባቸውም መትረፍ ይችሉ ዘንድም ከዓለም አቀፍ ተቋማት ጋር በመተባበር ዜጎች ለሀገር አቅም መሆን የሚችሉበትን ዕድል የመፍጠር ጥረትም ተጠናክሮ ቀጥሏል። በተለይ ከተማ ሴፍትኔት ላይ ከተማ በባህሪው ያው ብዙ አይነት የህብረተሰብ ክፍል ያለበት በመሆኑ በዝቅተኛ ደረጃ ያሉ የህብረተሰብ ክፍሎች የተረጅነት ስሜትም ሳይኖር ሰርቼ ነው ማገኘው የጉልበቴን ጊዜን ስራ ላይ አውዬ ነው ማገኘው የሚል አስተሳሰብ በእነሱ ውስጥም እንዲፈጠር በማድረግ ስልጠና በመስጠት በቋሚነት ወደሚተዳደሩበት የቋሚ የሥራ ዕድል እንዲሸጋገሩ ነው እየተደረገ ያለው። በአዲስ አበባ ከተማ ከዓመታት በፊት የተጀመረው በኑሮ ዝቅተኛ ዜጎችን በመለየት ስልጠናና የተግባር ልምምድ እንዲወስዱ በማድረግ ወደ ስራ እንዲሰማሩ እየተደረገ ይገኛል። 3000 ብር ተገኘልኝ 3000 ብር ተበደርኩት ቅቤ ማምጣት ጀመርኩ 3 ኪሎ ዱቄት አመጣሁና 700 ብር ሸጥኩት ከዛ መልሼ 5ም 6ም 7ም መጋገር ጀመርኩ ይሄ ጋራንቱ ሲለቀቅልን አንድ ላይ ይሄኛው መስራት ጀመርኩ ዘርፉ ላይ መረጥኩ ነው ግብርና ልማት ነው ቁብ ስንጥል ነበር ከቁቡ 2 በጎች ገዛው ከሁለት በጎች የወለዱ በዙ ግማሽ ብር ደግሞ ተበድሬ 2 ላም አንድ ላይ ገዛው በተለይም በከተማ ሴፍትኔት እንዲሳተፉ እየተደረጉ ያሉ በዝቅተኛ የኑሮ ደረጃ የሚገኙ ዜጎች ፍትሃዊ ተጠቃሚነትን ማሳደግ የሚያስችል ዕድል ተፈጥሮላቸዋል። ስራ በመስራትም ከተረጅነት ወደ ምርታማነት የሚሸጋገሩበት በር ተከፍቶላቸዋል። ለሌሎች ከተሞችም ምሳሌ በመሆን ደረጃ አዲስ አበባ ከተማ ግንባር ቀደም ሚናዋን ስትጫወት ቆይታለች። በመጀመሪያው ዙር ከ415000 በላይ ዜጎች በዚህ ፕሮጀክት ታቅፈው ተመርቀው በቋሚ ስራ መስክ እንዲሰማሩ ከማድረግ አንፃር ትልቅ ስራ በመሰራቱ ስኬታማ የሆኑ ጊዜዎችን አሳልፈናል። በሁለተኛው ምዕራፍም በተመሳሳይ ሁኔታ ወደ 107000 የሚሆኑ ዜጎችን በአምስቱ ዘርፎች ላይ በማሰማራት እነዚህንም በማስመረቅ ወደ ቋሚ ስራ በማሸጋገር ዘለቄታዊ የሆነ ህይወታቸውን ሊመሩ በሚችሉበት ሁኔታ ማስገባት ማሰማራት የተቻለበት ሁኔታ የቅርብ ትዝታችን ነው። የከተማ ልማትና ምግብ ዋስትና ተጠቃሚ ዜጎችም መርሃ ግብሩ ከነበሩበት ህይወት ያወጣ ደግሞም ራሳቸውንም ቤተሰቦቻቸውንም መቀየር ያስቻለ መሆኑን ያነሳሉ። ትናንት ካሳለፍነው ይልቅ ስለነገ አብስተን እንድናልም ተስፋን እንድንሰንቅም ያደረገ ነው ይላሉ። ልጆቼን እንደና አርጌ መቀለብ ችያለሁ ምንም አይጎልባቸው ልጆቼ የፈለጉ ነገር ያገኛሉ ለሁለት ሰው ስራ ፈጥራለሁ ይሄ ሁሉ ውጤቱ የሴፍቲኒ ውጤት ነው 200 ብር ያረፈ በመሸጠው አሁን ግን እስከ 5 እና 600 ብር ነው የሚገዙኝ ለልጆቼ ቤት ኪራይ ከፍላለሁ ልጄን የተሻለ እንዲለብስ አርጋለሁ እናቴንም እደግፋለሁ እኔም ጥሩ ለብሳለሁ ሳገኘው አሁን ወደ 30 ልጅ ተጠግቻለሁ እግዚአብሔር የተመሰገነ ይሁን አጠቃላይ 6 ከኔ ጋር 7 ሰራተኛ ነን ከድህነት ወጥቼ ከሰው እርዳታ ወጥቼ የራሴን ፈጠራ እየሰራው ያለው ነው። አሁን ላይም በአንደኛና ሁለተኛ ዙር ሲሰራበት የቆየው የሴፍቲኔት መርሃ ግብር ቀጥሎ በቅርቡ ሶስተኛው ዙር የተጀመረ ሲሆን ይህም ለየት ባለ መልኩ እንደሚተገበር ተገልጿል። ይሄኛው ፕሮግራም እንግዲህ ከሌሎቹ ለየት የሚያደርገው የፌደራል መንግስት በቀጥታ እነዚህን ዜጎች በከተማ የሚገኙ ዝቅተኛ ገቢ ያላቸው ንብረተሰብ ክፍሎች የኑሮ ውድነት የኑሮ ጫና የሚያስከትለውን ጫናዎች ለማቃለል
በቀጥታ የፌደራል መንግስት የሚመድበው በጀት ነው ማለት ነው። አዲስ አበባ ያሉ ጸጋዎችን በአግባቡ በመጠቀም የተገኘውን ሁሉ በመስራት የኑሮ ዘይቤንና ህይወትን መቀየርና መምራት ይቻላል። በዚህም ሀገሪቱ ያለመችውን የማደግ ህልም ማሳካት ሩቅ አይሆንም። ዋናው ግባችን አድርገን እየሰራን ያለነው በልተን ለማደር ብቻ አይደለም። የተሟላ ክብር የምግብ ሉዓላዊነታችንን የኢኮኖሚ ሉዓላዊነታችንን ለማረጋገጥ ነው።